ጸጉሬን እየታጠብኩ ሳሙናው ጭቃ ላይ ወደቀብኝ ማለት ነው። ይሄ ጭቃ እንዲያነሳ የቆሸሸ ነገሬን እንዲያነሳ የምጠቀምበት ሳሙና ለራሱ ጭቃ ነው የመሰለው። ለምን? ጭቃ ውስጥ ስለገባ። ነገር ግን ተፈጥሮ ባህሪው ማንጻት ነው። እንደዚህ አይነት ማንነት ያላችሁ ለመፍትሄ ተፈጥራችሁ፣ ለማንጻት ተፈጥራችሁ፣ ችግር ለማስወገድ ቤተሰባችሁን ከጭቃ ውስጥ ለማውጣት ተፈጥራችሁ፣ ግን ባይ ዲፎልት ጭቃ ውስጥ የተገኛችሁ፣ መከራ ውስጥ የተገኛችሁ፣ ውስጣችሁ ለንጽህና ነው የተፈጠረው፣ ነገር ግን መልካም ያልሆነ ነገር ውስጥ ያላችሁ ሰዎች እንደዚህ ሊገጥማችሁ ይችላል። ነገር ግን ይሄንን ነገር ላንጻው ብዬ ብጀምር፣ ወደ ንጽህና ላምጣው ብዬ ብጀምር፣ ተመልከቱት የብስ ነው ጭምልቅልቅ የሚያደርገን። አያችሁ፣ በህይወታችሁ ላይ ለውጥ ልጀምር ብላችሁ ስትነሱ የብስ ነው ጭምልቅልቅ የሚለው ነገሩ እየባሰ ነው የሚሄድባችሁ እንጂ ወዲያውን ወደ ንጽህና ላትመጡ ትችላላችሁ። ይሄን ለማንጻት ጊዜ ይፈልጋል፣ ጊዜ ይፈጃል። አሁን ነጻ ብዬ እንኳን ሳስበው አያችሁ የመጨረሻ ፐርፌክሽኑ ብዬ እማስበውን እዩት፣ እንደዚህ ሆኖ ነው የሚገኘው። እና የመጨረሻ ፐርፌክት እስከሆን ድረስ ወደ ስራዬ አልገባም ብላችሁ የምታስቡ ከሆነ ይሄው መጨረሻችሁ እንደዚህ ነው። መቼም ይሄ ነገር እንደዚህ ማሸው ከሆነ አይነጻም። ነገር ግን ስራው ማንጻት ስለሆነ አያችሁ ፐርፌክትም ሳይሆን ቀጥታ ወደ ስራው ሲገባ ተመለከታችሁት አሁን እንዴት እንደሚሆን እንዴት እንደነጻ። ሁልጊዜ ፐርፌክት እስክትሆኑ አጣብቁ። ወደ ሆነ ጉዳዮቹ ለመግባት የግዴታ እንትኔ ተስተካክሎ ብላችሁ አጣብቁ። ከነ ችግራችሁ ወደ ተጠራችሁ ዓላማ፣ ወደዛ ወደሚታያችሁ ነገር ተጓዙ። ያኔ እዛ ውስጥ ያለው ስራ ነው እናንተ ንጹህ የሚያደርጋችሁ፣ እናንተ የተሻለ ሰው የሚያደርጋችሁ።